ያልኩሽ ለልጅሽ ስል እንደሆነ እንኳን አታውቂም። ወራት ተብዘውርዛ አሁን ቤቱን ለቀለ መውጣት ተዘጋጅሽ። አንቺም እስር ቤቱን ለመልመድ ተዘጋጅ። ድሮም ሁኔታችሁን ሳይ ምንም እንዳላማረኝም ነበር። ይሄ እኮ ነው ውርደት ማለት። ጭራሽ እጁን ሲያነሳብሽ መቼስ እንደው ሰው የላትም ብሎ ነው አይደለ? የኔ ልጅ ሰው የላትም ወገን የላትም ብሎ ነው አይደለ? እንኳን አንቺ አባቢን ማጥቼ እየኖርኩ ነው። እሺ መልካም ህይወት ይሆንልሽ ወይዘሮ ለም። ኤልሹ ሰይጣኔን አታምጪው። አርፈሽ ቁጭ በይ ረፊ። ኧረ እባክሽ ባይሆን የሰው ትኩረት አትሳቢ። አርፈሽ ቁጭ በይ እሺ። አይ አንቺ ብያር ላይ የመጣሁት የረሳውን ነገር ስላለ ነው። ስሚኝ ከኔ ብቻ ሳይሆን ከወንድሜም ህይወት ውልቅ ብለሽ ውጭ እሺ። ስለዛ ቤት ደግሞ አይመለከትሽም። የእናቱ ቤት ነው። ኤልሹ እገልሻለሁ። ስርዓት ያዥ። የቀረሽ እኮ እሱ ነበር። አርጊው እሺ እንደፈለግሽ። እንግዳ ተወዳጅ ድራማ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ወደ ቤተሰብ ሰላማችሁ በዘት ይበልልኝ። ፕሊስ ለቤት አዲስ ሆናችሁ ደገፍ አድርጉኝ። ኤልሹ ቆረጠች። ኤልሹ ከወንድሜና ከኔ ህይወት ራቂ። ከመጀመሪያው ጀምሮ ራሽን ማጠንከር፣ ብቸኝነትን መሟገት ልመጅ ብለሽ ነበረ። አሁን ገባኝ። አባዬም ሄዶ እንኳን አባዬም ሞቶ እንኳን እየኖርኩ ነው። እንኳን አንቺ ለራስሽ ነው እንጂ ለእኔ አታስቢም። ካላሰብሽ ለምን ወለድሽ? ካላሰብሽ ለምን ፈጠርሽኝ? አይደለም ከኔ ከወንድሜ ራስ ላይ ራቂ። ይሄ ቤትም የምትይ ጉዳይ የእናቱ ቤት ነው እንጂ አንቺ አይደለም። አንቺን በፍጹም አይመለከትሽም ስትል ቁርጥ ያለውን ነግራታለች። ቤሉል ለእህቴ ብዬ ለኤልሹ ብዬ ነው። ምንም እህቴ ባትሆን ምንም ስጋ የሚያገናኘን ነገር ባይኖር እንኳን እህቴ ናት ብዬ አምኜ ተቀብያለሁ። አንቺ ግን ውሸቱን ቀብረሽ እህቴ እንደሆነች እያስመሰለሽ እኔም ወንድሟ እንደሆነች ደብቀሽን ነበረ። ይህን እውነት ያወቀሽ ለት ወዮልሽ። ሲጀመር ከቤታችን ራቂ፣ ከህይወታችን ውጪ። የአስተሳሰብሽ አስተሳሰብ እንዴት የማይገባሽን ነገር ትመኛለሽ? የክፋትሽ ጥግ በዚህ ልክ ደርሷል ሲል ሄለንን ዝቶባታል። ሄለን አሁን ክፋትና ተንኮላ እንደቀጠለች ነው። ምንም ቢሆን ኤልሹዬ ለአንቺ ብዬ ነው እያለች ኤልሹን ለማባበል እየሞከረች ነው። ኤልሹ ግን አንድ ቀን ለእኔ ኑረሽ አታውቂም። ለእኔ ለአንቺ ተያለሽ እንጂ መቼ ስጠራሽ መተሽልኝ፣ ሲከፋኝ አጠገብ የሆነች ሳለቅስን በይናብሰሽልኝ ታውቂና ስትል አስጠንቅቃታለች። ከእኔ ህይወትም ከወንድሜ ህይወትም ራቂ ስትል ትታት ሄዳለች። ቤሉል አንቺ ከዛ ቤት ለማስወጣት እንደምትቆፍሪ ሁሉ እኔ ደግሞ እስር ቤት እንድትለምጂ እስር ቤቱን እንድትፈሪው ቀን ቆጥሬ ዘብጥያ እንድትወረውሪ አደርግሻለሁኝ። ጠብቂ፣ የክፋትሽን ጥግ አሳየኝ። እኔ ደግሞ የህግ የበላይነትን ለእያንዳንዱ በደልሽ ዋጋ ማስከፍልሽ ቀን እየቆጠርኩልሽ ነው ሲል አስጠንቅቋታል። ቤሉል ቴዲ ዛሬም ክፋትና ተንኮሉን ቀጥሏል። መኩን ለማስገደል ቀን እየቆጠረ ነው። በድጋሚ እንደባለፈውና እቃ ተቀበለን ብለው ባለፈው እንደወጉት አዘናግተው ዛሬም እባክህ ላገኝ ፈልጌ ነው አታውቀኝም በማለት ጆ ደውሎለት ነበረ። ቆይ ግን ቴዲና ጆ በምንድን ነው እያስፈራራ ያለው ጆን? ምክንያቱም ከመሬት ተነስቶ ሂድና ግደልልኝ ስላለው ብቻ አይገለም። እንደ ሄለን እናቱን አግቶበት እንዳለን ሄለን እና እሱ ጋር ሳትሆን እናቱ ሄለን ጋር ነው ያለችው። እናቱና መኩም ጠርጥሯል። ባለፈውም ሲጀመር ና እቃ ተቀበለን ብለው በማላውቀው ስልክ አስደውለው ወደዛ ወቅተው እንድሞትላቸው የፈለጉት ቀን ቆጥሬ ደርስበታለሁ። በእርግጠኝነት ማን እንደሆነ አውቃለሁኝ። ትንሽ ላገግም በማለት ለአዶኒ ሲነግረው ሰምተናል። ቴዲ ዛሬም ክፋትና ተንኮሎ እንደቀጠለ ነው። ወይዘሮ አይንዬ በትክክል እኔ የታገትኩ ጊዜ ይህ ሰውዬ እጁ አለበት ከሄለን ጀርባ ነው፣ ወይም እኔ የማላቃቸው ጥላቶች ናቸው። ግን ከመሲ ጋር እንዴት ተገናኙ? መሲስ እሱን እንዴት አገባች? በትዳሯ ደስተኛ ናት ወይስ ለእኛ ብላ ነው እየሳቀች ጥርሷን እያሳየች ደስተኛ የምትመስለው? ልጁ በቁሟ እያሰቃያት የቁም ሲኦል የቁም እስረኛ አድርጓት እንደሆነስ እያለች የእናት አንጀት ውልል ብላ በቅዠት እየመጣችባት ነው። አላስችል ብሏል። ለመኩም እህትህን እባክህን ጠይቃት፣ ምንም ቢሆን ከኛ ውጭ ማንም የላትም። ደስተኛ ነሽ ወይ? ከፋሽ ወይ? ደላሽ ወይ? ሳቅሽ ወይ? ተጫወትሽ ወይ? እስቲ ብለህ ጠይቃት። ምክንያቱም እፍረትና ፍርሃት ይዟት ነው እንጂ ልጅ ከፍቷታል። መናገር ስላልፈለገች ነው እንጂ ልጅ ተሰቃይታለች። ለእኛ አንገት እንዳንደፋ ብላ ነው እንጂ ብዙ አጣቂኝ ውስጥ ነው ያለችው በማለት እሱን ያገተኝ ብላ ከመናገር ርቅ አይን እየዳርዳር እያለች ነው። መጨረሻው ምን ይሆን? በጭንቀት ተውጣ እንዳየነው ከሆነ መሲ እቤት መታ እማዬ
ቴዲ እኮ ሊገለኝ ለምን አምሽተሽ መጣሽ ብሎ ሊገለኝ ሲል አምልጬ መጣሁኝ። እማዬ አልቻልኩም፣ እየሳኩኝ ሀዘኔን መቅበር እየሳኩኝ ስሜትን መደበቅ አልቻልኩም። እማዬ ካንቺ ሌላ ማን አለኝ መደበቂያ ስትል እንግዲህ አይንዬም በሀሳቧ ውልል ብላ ነበረ። ይህ ማለት ደስተኛ እንዳልሆነችና መሲ እያስመሰለች ቴዲ ሳይመቻት ተመችቷል፣ ሳያፈቅራት አፍቅሮኛል፣ ደስ የሚል ህይወት እየኖርኩ ነው የምትለው ለእኔ ብላ ነው፣ አንገቴን እንዳልተፋ ውርደት እንዳልከናነብ ብላ ነው እንጂ ልጄ የማይሆን ህይወት ውስጥ ነው ያለችው በማለት ታዝባለች። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ ግን መኩ ነው። መኩ በምንም ታምር አይደለም ደውዬ ላገኛት አይደለም ልጠይቃት፣ አይኗን ማየትም አልፈልግም። ተይ ብዬ እንደ ወንድም መክሬያታለሁ፣ ተይ ብዬ እንደ ታላቅ ገስጫታለሁ። እሷ ግን ፍቅር ኃያል ነው፣ ፍቅር አሸንፎኛል ብላ መርጣ ሄዳለች ብሏል። መቼ አሁን ሁለት አይነት ህይወት ነው ያላት። አንድ እውነቱን መጋፈጥ፣ ሁለት እየተመቻት መስሎ እየሳቀች ህመሟን መቅበር፣ እውነታው እስከሚገለጥ ቴዲን እስከምታዋርድ ቀን እየጠበቀች ነው። ኦልሬዲ ቴዲም አንድ ስህተት ካገኘባት አንገቷን እንደሚላት እስከዛሬ አይተናል። ብዙ ጊዜ አርፈሽ ተቀመጭ አይተሽ እንዳላየሽ ዝም በይ እያላት ነው። ግን መሲ ከቴዲ ትክክለኛ እሱን ዘብጥያ የሚያስወርደው ማስረጃ ነው የምትፈልገው። ያ የተዘጋው በር ማን የተቆለፈበት? ምን ሚስጥር ነው የያዘው? ምን ጉድ ነው የተቀበረበት? በማለት ቴዲ በሌለበት ሰዓት መክፈት አለባት። የነ ቤሉል አባት ቶማስ እዛ ውስጥ መሆን አለበት። የዛ ጊዜ ቴዲን ትክክለኛ አደገኛ ሰው በላ አውሬ፣ በሰዎች ህይወት የሚጫወት ምሕረትና ርኅራኄ የሌለው ቆዳ ለበስ ጭራቅ መሆኗ ይገባታል። የዛን ቀን አይኔን፣ ጥርሴን፣ ጨርቄን፣ ማቄን ሳትል ወይ ወደ ህግ ትሄዳለች ወይም አገር እያዝልኝ በማለት ለነ ቤሉል ሁሉንም ነገር ልትዘረግፈውና ቶማስን በእርግጥ ተሸክመው ትሄዳለች ማለት አይደለም። ምክንያቱም ቶማስ ደንዝዞና ራሱን ስቶ ነው እዛ ክፍል የተቆለፈበት እንጂ ይህን ያህል ዓመት አንድ ክፍል ተቀምጦበት በጤናው ቢሆን እንደምንም ይወጣ ነበረ። ግን ራሱን እንዲስትና መርሳት ወይም ፓራላይዝ እንዲሆን አድርጎ አስቀምጦት ሊሆን ይችላል። ግን ቴዲ ለምንድነው እንደዚህ ማድረግ የፈለገው? ለምንድን ነው ያልሞተን ሰው ሞቷል ብሎ እዚያ ክፍል መቆለፍ የፈለገው? ፍቅሬን ቀምቶኛል፣ የመወዳት ሄለንን ወስዶብኛል ብሎ ካሰበስ ለምንድን ነው ያልገደለው? ለምንድን ነው በዚያ ልክ ጨክኖ አንድ ክፍል ውስጥ ቤተሰቦቹ ሞቷል ቀብረነዋል ብለው እያሰቡ እሱ እዚያ ክፍል ቆልፎ ያስቀመጠው? መሲ ይሄንን ቋጠሮ መፍታት አለባት። ያንን በር መክፈት አለባት። እጅግ የሚያሳዝነውና ቤትና መሲ መገናኘት አለባቸው። ሁለቱም የቴዲ ቅምጦች፣ ሁለታቸውም ቴዲ እየተጫወተባቸው እንደሆነ ማወቅ አለባቸው የሚል ግምት አለኝ። ምን ይፈጠር ይሆን? ሁላችንም በጉጉት እንጠብቀዋለን። ሄለን መዋረድ አለባት። ቴዲና ሄለን የሚገባቸውን ቅጣት ማግኘት አለባቸው። ቀጣይ ክፍል በጉጉት የሚገባቸውን ቅጣት ማግኘት አለባቸው። በዚህ ላይ ደግሞ ሌዛ ናት። ሌዛ እንግዲህ ኑኑና ቤሉል ፍቅረኛሞች እንደሆኑ ጠርጥራለች። ከቤሉል አንደበት ልስማው በማለትም እሱን ስጠይቀው ዋሽቷታል። ስለዚህ ሌዛም ጥፋተኛ ናት። ምክንያቱም እኔ ፍቅርህን ብዬ አንተን ብዬ ነው እዚህ የመጣሁት እንጂ ሌላ እንድታፈቅር አልፈቅድልም ማለት ሲገባት ለምን ደበቀኝ የሚል ስሜት